ማታ ትገባላችሁ። ብዙዎቻችሁ በጣም አጭር ጸሎት አለች የምትጸልዩት ማታ ከእንቅልፍ በፊት እግዚአብሔር ሆይ ስለበጣም ሰላም ስለዋልከኝ አመሰግናለሁ ስለማሰድረኝ ትሉና ራሳችሁን ሲነካ እንቅልፍ ይወስዳችኋል። እማይተኙ በጣም ብዙ ሰዎች አሉ። ስራችሁ እንዴት ነው? ምንድነው የምትሰሩት? እውነቱን ነጋገር ከተባለ የሚያኖረን እግዚአብሔር ነው። ስትሮክ መጥቶት ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። እናንተ እዚህ ጋር ዘንጣችሁ ተቀምጡ። ቢ ታንክፉል፣ ግራቲቲዩድ ይኖራችሁ። ሞራል ዌልነስ እናንተን አይመለከትም። ግን አንዳንድ ዲያስፖራዎች የሚያደርጉት ነገር በጣም የሚያሳዝነኝ ነገር አለ። ብዙ ዶላር ይዘው ይመጣሉ አዲስ አበባ። ታርጌታቸው ናይት ክለብ ነው። ታርጌታችን ትናንሽ ልጆች እህቶቻችን ናቸው። መተው ቀጥታ ቤተሰብ ሰላም ብለው የሚሄዱት ናይት ክለብ ነው። ከነዛ ከትናንሽ ልጆች ጋር ከ20 ዓመት ልጆች ጋር ምናምን ይተኛሉ። ይሄ ሞራል ዌልነስ መጉደልን ያሳያቸዋል። የልጆቹ መጎዳት ብቻ አይደለም፣ የእህቶቼ መጎዳት ብቻ እኮ አይደለም። እነሱም በሽታ ይዘው ይመጣሉ፣ ህመም ይዘው ይመጣሉ። ሴክሹዋሊ ትራንስሚትድ ዲዚዝስ አሉ። በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ። ዲመኑ አታክ ነው የሚያደርጋቸው። መጽሐፍ ቅዱስ ይላል ጉበትህን እስኪሰነጥቀው ድረስ ይላል። አታክ ይደረጋሉ፣ መተው ይታመማሉ፣ ይወድቃሉ። የተለያየ በሽታ ቻንክሮይድ፣ ጎኖሪያ፣ ሲፊሊስ፣ ካንዲዲያሲስ ይዘው ይመጣሉ። የሞራል ስታንዳርድ ካላችሁ ግን አታረጉም እንደዛ። ዶንት ዱ ኢት። እዚህ ሚስት አለች አቬለብል ቢሆንም አታረጉትም። ይሄ ሞራል ዌልነስ ይባላል። ሞራል ስታንዳርድ ይባላል። ይሄ ሞራል ዌልነስ። ይሄም ደግሞ በጣም ያስፈልገናል። ፋይናንሻል ዌልነስ ነው። ፋይናንሻል ዌልነስ አሁን ዲያስፖራ ስለሆነ እናንተን ቻሌንጅ ማድረገው ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it። የእውነት አዲስ ቦርሳ ያስፈልግሻል? ከልቤ ነው። አዲስ ቦርሳ ያስፈልግሻል? $250 ዲዛይነር ቦርሳ ያስፈልግሻል? አሁን አዲስ ጫማ ያስፈልግሻል? ያ ሁሉ ጫማ እዛ ጋር ተደርድሯል። ሰርግ መጣ፣ ምን አለበት ከመሐከል አንዱን ብታረጊው? እውነት ነው እኮ ለሰርግ የግድ አዲስ ጫማ፣ የግድ አዲስ ቦርሳ። ሴቭ ኢት። ገንዘባችሁን ለፍታችሁ ዶንት ስፔንድ ኢት። ኑና ኢትዮጵያ አፓርትመንት ግዙ፣ ኑና ኢትዮጵያ ቤት ግዙ፣ ቢዝነስ ክፈቱ። ገንዘባችሁን ዋይዝሊ ሴቭ አድርጉትና ይሄ ፋይናንሻል ዌልነስ ይባላል። እና በጣም በጥንቃቄ እንድትኖሩ ደግሞ ደህና ናችሁ፣ ፋይናንሻሊ ደህና ናችሁ፣ እግዚአብሔር ይመስገን። ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም። ምን እላቸዋለሁ መሰላችሁ? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው። እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ። ከእህት ወንድሞቻችሁ ጋር ደህና ናችሁ? ሁሌ ሰላም አድርጉ። በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው መክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ። ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ። እናንተ ግድ የለም ብላችሁ
እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። ኦኪፔሽናል ዌልነስ ይባላል። ስራችሁ እንዴት ነው? ምንድን ነው የምትሰሩት? እውነቱን ነጋገር ከተባለ የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። አንድ ጊዜ መጀመሪያ አሜሪካ እንደመጣሁኝ ሰሞን በታክሲ ነበርና በታክሲ ሲሄድ ኤርፖርት ሲሄድ ነጭ ነበረ ሰውየው። ከዛ አወራዋለሁ ፕሮፌሽን የተማረው ምናምን ስጠይቃ ኢንጂነር ነኝ አለ። ኢንጂነር ሆነ እንዴት ታክሲ ትነዳለህ አልኩት። በጣም አስታውሳለሁ። እንደዚህ ብሎ ነው ያለኝ። ወደ ኋላ ዞሮ አየኝ። what do you mean አለኝ። what do you mean? ኢንጂነር ነኝ፣ በኢንጂነሪንግ እሰራለሁ፣ ግን ደግሞ ሞርጌጅ አለብኝ፣ በትርፍ ስራዬ ታክሲ እነዳለሁ አለ። ነገሩ ለካ እንደዚህ ነው አልኩ። ሌላ ቦታ ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲህ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል። ከዛ አየሁት። እንዴት ነው ስራ አልኩት። ይሄ እኮ አይገኝም አለ። አታገኘውም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለ። የማይገኝ ስራ። የጤና እርዳታ ውስጥ ነው የምትሰሩት? ሆም ኬር ትሰራላችሁ? ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። እንኳን ተከፍሏችሁ አይደለም፣ ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ፣ የተጎዱ ሰዎችን መንከባከብ ጥቅም ነው። ወደ ሥራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። እኛም ስለምትሰሩት ሥራ እናመሰግናችኋለን። በጣም ከልቤ ነው። ኢንቫይሮንመንታል ዌልነስ ይባላል። ኢንቫይሮንመንታል ዌልነስ ማለት የምንኖርበትን አካባቢ ማሳመር ማለት ነው። ለምሳሌ ቤታችሁ ብመጣ ምን አይነት ቤት ነው? አንድ ስቱዲዮ ሊሆን ይችላል፣ ግን ያቺ ስቱዲዮ ማማር አለባት። ቀለሞች አመራረጣችሁ፣ የቀለም ሳይኮሎጂ አለ። አንድ ጊዜ ሳውዝ አፍሪካ ሄድኩና ሆቴሉ እንትን ላይ ሳይ ዛጋ የሎ አለ፣ ሬድ አለ፣ ብሉ አለ፣ ግሪን አለ፣ ብራውን አለ፣ ፐርፕል አለ፣ ማዕት አይነት ቀለሞች አሉ። ከዛ ለምንድን ነው እንዲያረኳችሁት አልኳቸው። አይ በቃ ያምራል አሉ። ግን ሳይኮሎጂ አለ። የሎ ኢስ ፎር ጆይ፣ ቢጫ ስትመለከቱ የሚሰማችሁ ደስታ ነው። ግሪን ስታዩ የሚሰማችሁ ማይንዳችሁ የሚያስበው ሪጁቪኔት ማድረግ ነው፣ ራሱን ማደስ ነው ግሪን። ብሉ ስታዩ የሚሰማችሁ የአእምሮ ሰላም ነው። the ocean is blue, the sky is blue፣ የአእምሮ ሰላም ነው የሚያሰብ። ብርቱካናማ ስትመለከቱ ኢንቱሲዝም ነው የሚሰማችሁ። ነጭ ቀለም ይሄ ሰው ሳይሆን ይሄኛው ነጭ፣ white is for purity፣ black is for dignity፣ purple is for reality። ስለዚህ እያንዳንዱ ቀለም ትርጉም አለው ለአእምሯችሁ። የአይን ብቻ የሚታየው አይደለም። እኔ ሲደብረኝ የማደርገውን ነገር ልንገራችሁ። ሲደብረኝ የሆነ ሽታ፣ የቡና ሽታ፣ የዕጣን ሽታ፣ የሽቶ ሽታ እፈልጋለሁ። ለምንድን ነው? አፍንጫችን ውስጥ ኦሊፋክተሪ ሪሰፕተርስ የሚባሉ አሉ፣ ሽታ ይቀበላሉ። ቆንጆ ሽታ ሲሸተን አእምሯችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው። ስለዚህ ቤታችሁ ቆንጆ እንዲሸቱ፣ እናንተም ቆንጆ ቆንጆ እንድትሸቱ፣ ቤቱ ቆንጆ እንዲሸት አድርጉት። ኢንቫይሮንመንታል ዌልነስ ነው። ስፒሪቹዋል ዌልነስ ነው። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን፣ 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። ሶስተኛው ፔቲሽን ነው፣ እንዲያድርግልኝ ብሎ መጠየቅ ነው። አራተኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጽሐፍቶችን ማንበብ እና በመንፈሳዊ ህይወት መለምለም፣ ደግሞ ግሬትፉል መሆን፣ ቅድም ያሳዩ እንደሆን ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር። ዛሬ እናንተ መጣችሁ አይደል? እዚህ ብድግ ብላችሁ መጣችሁ፣ እዚህ አምሮባችሁ ተቀምጣችኋል። ስትሮክ መጥቶት
ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። እናንተ እዚህ ጋር ዘንጣችሁ ተቀምጡ። ቢ ታንክፉል፣ ግራቲቲዩድ ይኖራችሁ። ከዚህ ስትወጡ መኪናችሁን አስነስታችሁ ወደፈለጋችሁበት ትነዳላችሁ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹሕ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ማታ ትገባላችሁ። ብዙዎቻችሁ በጣም አጭር ጸሎት አለች የምትጸልዩት ማታ ከእንቅልፍ በፊት እግዚአብሔር ሆይ ስለበጣም ሰላም ስለዋልክኝ አመሰግናለሁ ስለመሰድረኝ ትሉና ራሳችሁን ሲነካ እንቅልፍ ይወስዳችኋል። እማይተኙ በጣም ብዙ ሰዎች አሉ። ይሄ ደግሞ ስፒሪቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሁኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ እኔ ብዙ ጊዜ አነሳዋለሁ። በኢትዮጵያ ውስጥ በጣም ምሁራን ከነበሩ ሰዎች አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ስኮላር ነው የሚባለው። የተማረው ግን እስከ አራተኛ ክፍል ነው። አራተኛ ክፍል ተማሪ ነው። እዛ ነው ያቆመው እና አንድ ጊዜ ሲጠየቅ እንዴት ይህንን ሁሉ እውቀት ሰበሰብክ ተባለ። እኔ አለ ሁል ጊዜ ልተኛ ስል መጽሐፍ ይዤ ነው የምተኛው አለ። እኔ 6ኛ ክፍል ነበርኩ። ይሄንን ቃለ መጠይቅ ስተኛ መጽሐፍ ይዤ ተኛለሁ። ጥያቄ መጠየቅ ሲኖርብኝ የማላውቀው ነገር ሲኖር እጠይቃለሁኛል፣ አላፍርም። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ ሆስተሷን እጠራትና እንዴት ነው የሚበላው እላታለሁ። ሬስቶራንት ገብቼ ምግቡ ካልገባኝ፣ እዚህ ጋር ያለው ምግቡ ካልገባኝ፣ ሜኑ ካልገባኝ ጠርቼ ምንድነው እላታለሁ። እኔ የዛለታ የሰማሁ ቀን ጀመርኩኝ የመጽሐፍ ይዤ መተኛት። እስካሁን ድረስ መጽሐፍ ይዤ ነው የምተኛው። ኢንቴንሽናሊ ኤቭሪ ሲንግል ዴይ በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ። ይሄ ኢንተሌክቹዋል ዌልነስ ይባላል። ስለዚህ እንደዚህ ጠብቁና ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሽሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ።